በዘመን ውስጥ ምንም አይነት ነገር ወደፊትም ሊገለጽ ይችላል። ማለፊያ መንገዱ ምንድነው ካልን አንዱ ዝግጅት ነው። ግን ደግሞ ዝግጅት ስላለን ብቻ የሚመጣውን ነገር እንቋቋማለን ማለት አይደለም። ለነዚህ ደቀ መዛሙርት ጌታ ኢየሱስ የሚላቸው እኔ ሄዳለሁ አጽናኙ ይመጣል ነው። ስለዚህ ለዚህ ለመንፈስ ቅዱስ በቂ ስፍራ መስጠት ያስፈልገናል ነው። የሚያጽናና ማን? መንፈስ ቅዱስ በሰው ልብ ውስጥ ገብቶ ተገቢውን ፈውስ መስጠት የሚችል ማን? መንፈስ ቅዱስ። በሕይወታችሁ ላይ በምታልፉበት የትኛው መንገድ የሚክስ ነገር ላታገኙ ትችላላችሁ። ልባችሁን የሚያጠግብ ነገር ላታገኙ ትችላላችሁ። ይረዱናል የምንላቸው ሰዎች በሚፈልገው ፍጥነት ወደኛ ላይመጡልን ይችላል። የማረጋግጥላችሁ አንድ እውነት ግን በማጽናናቱ የተካነ እውነተኛ የሆነ መንፈስ ቅዱስ አለ። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉን የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። ይህን ሚና ማን የተጫወተ? መንፈስ ቅዱስ ነው። በዛ በጴጥሮስ ስብከት ውስጥ በሰው ልብ ብርሃን ያበራ የነበረ ወደ እውነት ይጠራ የነበረ ማን ነው? መንፈስ ቅዱስ። ቁጥሩ ቀላል አይደል? 3000 ሰው ተጨመረ ይላል። ለእነዚህ ደቀ መዛሙርት ምንም መጠላት ቢገጥማቸው፣ ምንም መገፋት ቢገጥማቸው፣ ምናልባትም እናንተን መግደል እግዚአብሔርን እንደማገልገል የሚቆጠርበት ዘመን ይመጣል ቢላቸው ዝግጅታችሁ የተጠበቀ ይሁን እንደማለቱ በዛው ልክስ መንፈስ ቅዱስ ደግሞ ይመጣል። ስለዚህ ምን እንደሚገጥመን አላቅም። እነዚህ ደቀ መዛሙርት ድል አድርገው አልፈዋል። ይመቷቸዋል ግን ይፈሯቸዋል፣ ይገሏቸዋል ግን ይጠነቀቋቸዋል። በጣም የተባረከ ሕይወት ነበራቸው። የተጽዕኖ ሰዎች ነበሩ። ይህንን ከየት አመጡት? ከመንፈስ ቅዱስ። ጌታ ኢየሱስ ይባረክ። ሰላም ቅዱሳን፣ እንዴት ናችሁ? እግዚአብሔር አምላክ ለዘላለም ብሩክ ይሁን። እኔ በጣም ደህና ነኝ። ደግሞ በጌታ ጊዜና ጸጋ ተገናኝተናል። ዛሬም የጌታን ሐሳብ አብረን እንከፋፈላለን። ባለፈው ከዮሐንስ ወንጌል ምዕራፍ 16 ላይ ከበቂ ዝግጅት ጋር ለመንፈስ ቅዱስ ስፍራ ስለመስጠት እንደጀመርን ታስታውሳላችሁ። የተወሰነውን ለመከለስ ያክል ባለፈው ያነሳ ነው። በተለይ ወደ ምዕራፍ 15 አካባቢ ሄደን 3 ዋና ነገሮችን አይተናል። የመጀመሪያው የመጠላትን ጉዳይ ነው። ዓለም እኛ ቅዱሳንን የመጠላቷ ጉዳይ ነው። ለዚህ ደግሞ ምክንያቱ ጌታችን ኢየሱስ ክርስቶስ መጠላቱን አንስተናል። ያም ብቻ ሳይሆን ከማህበር መገለል እንደሚመጣም ጌታ ኢየሱስ ለደቀ መዛሙርት ተናግሯቸዋል። የመጨረሻው ደግሞ ቅዱሳንን ወይም እነዚህ ደቀ መዛሙርትን መግደል እግዚአብሔርን እንደማገልገል የሚቆጠርበት ዘመን እንደሚመጣ ነው የተናገራቸው። ስለዚህ ከዚህ ተነሳንና ምንድን ያልነው በሕይወት ስንኖር ሁል ጊዜ ማሰብ ያለብን ነገር በዚህ ዓለም እስካለን ድረስ ከጌታ እንደማንበልጥ ማወቅ አለብን። እሱ በምድር በተመላለሰ ሰዓት ካልተቀበሉት እኛንም እንደማይቀበሉ የጌታ ቃል በግልጽ ይነግረናል። ስለዚህ እነዚህን ሁኔታዎች አነሳና ጌታ ኢየሱስ ምዕራፍ 16 ቁጥር 1 ጀምሮ ስናጠና ያገኘነው ነገር ጊዜው ሲደርስ ይላቸዋል። ልክ ጊዜው ሲደርስ ጌታ ኢየሱስ ምን እንዳላቸው እንዲያስቡ ሲያበረታታቸው እናያለን። ስለዚህ አንዱ ያነሳነው ነጥብ ታስታውሱ እንደሆን በቂ ዝግጅት ማድረግ ይጠበቅብናል ነው። አሁን ያለው ሰላም ሁኔታና መሰል ነገሮች ሊያታልሉን አይገቡም። ምንም አይነት ነገር ወደፊት ቢመጣ ከሚቋቋሙ በእምነት ከሚጸኑ ከማይፍገመገሙ መካከል እንድንሆን መዘጋጀት እንደሚያስፈልገን ተነጋግረናል። ዛሬ ደግሞ እንደ ጌታ ፈቃድ ተገናኝተናል። ሁለተኛውን ሐሳብ እናነሳለን። ሁለተኛው ምንድነው? እዚሁ ክፍል ላይ የተቀመጠልን ነገር ለመንፈስ ቅዱስ በቂ ስፍራ መስጠት ነው። ጌታ እንዲረዳን አጭር ጸሎት እናድርግ። ጌታ አባት ሆይ እናመሰግናለን። ለስምህ ክብር ይሁን። እባክህ እንለምናለን። ስንኖር በምድር ባለን ቆይታ በቂም ዝግጅት የምናደርግ በዛው ልክ ደግሞ ለመንፈስ ቅዱስን ትልቅ ቦታ የምንሰጥ እንድታደርገን እንጸልያለን። የዛሬውንም ጊዜ አንተ ባርክልን። ለእኔም ለባሪያ ጸጋ ይብዛ። ይህን ለሚሰሙ ሁሉ መታነጽ እንዲሆን በኢየሱስ ስም ጸልያለሁ። የቃልህን እውነተኝነት የማይወድ በተለያየ አቅጣጫ የሚቃወም የጠላት አሰራር ሁሉ በስም ይፍረስ። ጊዜውን አንተ ባርክልን። ለጌታ በኢየሱስ ስም አሜን። ሁለተኛው ሐሳብ ለደቀ መዛሙርቱ ጌታ ኢየሱስ ክርስቶስ የተናገራቸው ለመንፈስ ቅዱስ ቦታ እንዲሰጡ ነው የሚል ሐሳብ ነው ዛሬ ማነሳላችሁ። ከቁጥር 1 ጀምሮ አነባለሁ። እንዳትሰናከሉ ይህን ተናግሬያቸዋለሁ። ከምኩራባቸው ያወጧቸዋል። ከዚህ በላይ ደግሞ የሚገድላቸው ሁሉ እግዚአብሔር እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባቸው አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያቸዋለሁ ካለ በኋላ ከእናንተ ጋር ስለነበርኩ
በመጀመሪያ ይህን አልነገርኳችሁም? አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል ብሎ ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንዴት ይሻላችኋል? እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ብሎ ይላል። እዚህ ሁለተኛው ማነሳላችሁ ነገር በዘመን ውስጥ ምንም አይነት ነገር ወደፊትም ሊገለጥ ይችላል። ማለፊያ መንገዱ ምንድነው ካልን አንዱ ዝግጅት ነው። ግን ደግሞ ዝግጅት ስላለን ብቻ የሚመጣውን ነገር እንቋቋማለን ማለት አይደለም። ለነዚህ ደቀ መዛሙርት ጌታ ኢየሱስ የሚላቸው እኔ ሄዳለሁ አጽናኙ ይመጣል ነው። ስለዚህ ለዚህ ለመንፈስ ቅዱስ በቂ ስፍራ መስጠት ያስፈልገናል ነው። ሁለተኛ ማነሳላችሁ ነጥብ እሱ ነው። ልክ ባለፈው እንዳነሳ ነው እዚህም ላይ ለምንድን ነው ለመንፈስ ቅዱስ የተለየ ስፍራ መስጠት ያስፈልገው ካልን ቁጥር 5 እና 6 ምን ይላል? አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል የሚል ቃል አለ። አይቀሬው ነገር ምንድን ነው? አይቀሬው ነገር አሁን አብሯቸው ያለው ኢየሱስ መሄዱ አይቀር። ስለዚህ ከተማ ላይ አብሯቸው ይዞራል፣ የትም ቦታ አብሯቸው አለ። የሚያደርጉትን ሁሉ ሲያደርጉ ሊፈሩ የሚችሉበት ምን ምክንያት የለም። ምክንያቱም የሕይወት ራስ የሆነ ጌታ ኢየሱስ ከጎናቸው ስላለ። አሁን ግን የማይቀረው ነገር መጣ። የማይቀረው ነገር ምንድን ነው? የእሱ መሄድ ነው። በሱ መሄድ ውስጥ መጽሐፍ ቅዱስ የሚያስተምረን አሁን ከነሱ ጋር ማየውን ከሆነ ሐዘን ወደ እነሱ መጥቷልን። ይህን ሊቋቋሙ የሚችሉበት ነገር ማን ነው? መንፈስ ቅዱስ ነው። ምንድን ነው ለእነሱ የሚፈይደው? ምዕራፍ 15 ቁጥር 26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተ ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ ይላል። ልድገምላችሁ ስሙን። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ነው የሚለው። ለምንድን ነው ለመንፈስ ቅዱስ ቦታ መስጠት ያስፈለገው ከተባለ አንደኛው አጽናኝ ስለሆነ በእነዚህ ደቀ መዛሙርት ሕይወት በተለይ ደግሞ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳና ከሄደ በኋላ የሐዋርያት ሥራን መጽሐፍ ረጋ ብለን ካጠናን በእነዚህ ሕይወት ላይ ደቀ መዛሙርት ላይ ያለፈው ነገር በጣም ከባድ መከራ፣ በጣም ከባድ ዛቻ፣ ከአካባቢ መገለል፣ መገረፍ፣ አንዳንዶቹ እስከ መገደል መድረስ እንደምታውቁት ነው። በጣም በተለያየ ሁኔታ በፈተና ውስጥ አልፈዋል። አንዳንዶቹ እኮ ከአንበሳ ጋር ታግለዋል። አንዳንዶቹ ተዘቅዝቀው ተሰቅለዋል። አንዳንዶቹ በድንጋይ ተወግረዋል። ይህንን የሕይወት ስርዓት የተቋቋሙበት ሚስጥራቸው ምንድን ነው ከተባለ ይህንን ሁሉ ሊክስ የሚችል ምንም ነገር የለም። እንዴት ድል አደረጉ? እንዴት ተጽናኑ? እንዴት ካሉበት ሁኔታ ተሻገሩ ካልን መንፈስ ቅዱስ ነው። ስለዚህ ለምንድን ነው እኛ መስጠት ያስፈለገን ለሱ ስፍራ ከተባለ አጽናኝ የሆነ ስለሆነ ነው። በጣም በፍቅር እንድትረዱኝ ጠይቃለሁ። በሕይወታችን ላይ የሚመጣብን ተግዳሮት ትምህርት መውደቅና ማለፍ ብቻ አይደለም። በሕይወታችን ላይ የሚመጣብን ተግዳሮት ገንዘብ ማግኘትና አለማግኘት ብቻ አይደለም። በሕይወታችን ላይ የሚመጣብን ተግዳሮት የምንወዳቸውን ሰዎች በሞት ማጣትና አለማጣት ብቻ አይደለም። በዚህ ምድር እስካለን ድረስ ማንም ዘልቆ የልብ ክፍላችንን ሊነካ ማይችልበት ብዙ ውጥረት ይገጥመናል። ብናስረዳም የሚረዳንም ብናገኝ ግጥም የማይልበት ጊዜ ይፈጠራል። እሱ ጊዜ ሚናውን የሚጫወተው ማን ነው? መንፈስ ቅዱስ ነው። የሚያጽናና ማን ነው? መንፈስ ቅዱስ ነው። በሰው ልብ ውስጥ ገብቶ ተገቢውን ፈውስ መስጠት የሚችል ማን ነው? መንፈስ ቅዱስ ነው። ስለዚህ ለእነዚህ ደቀ መዛሙርት ጌታ ኢየሱስ ክርስቶስ አንዱ የሚነግራቸው አጽናኝ የሆነ መንፈስ ይመጣል ነው። በሕይወታችሁ ላይ በምታልፉበት የትኛው መንገድ የሚክስ ነገር ላታገኙ ትችላላችሁ። ልባችሁን የሚያጠግብ ነገር ላታገኙ ትችላላችሁ። ይረዱናል የምንላቸው ሰዎች በሚፈለገው ፍጥነት ወደኛ ላይመጡልን ይችላሉ። የማረጋግጥላቸው አንድ እውነት ግን በማጽናናቱ የተካነ እውነተኛ የሆነ መንፈስ ቅዱስ አለ። እሱን በጣም አጥብቆ መፈለግ ተገቢ ነው። የመጀመሪያው ምክንያቴ መጽናናት የሚል ነው። ዮሐንስ ወንጌል እዚሁ ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራቸዋለሁ፣ እኔ እንዴት ይሻላቸዋል? እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላቸዋለሁ። አሁን በዚህ ዘመን መንፈስ ቅዱስ በሙላት እየሰራ እንደሆነ አምናለሁ። አንዱ ነገሩ ምንድን ነው ከተባለ እኛን ማጽናናት ነው፣ ማበርታት ነው። ስለዚህ ጌታ ኢየሱስ ራሱ ድጋሚ ምዕራፍ 16 ላይ የሚነግራቸው እውነት ልንገራችሁ እኔ ብሄድ ይሻላል። ለምን? እኔ ሲሄድ አጽናኙን እልክላቸዋለሁ ብሎ ይላል። ምን እንደሚያስቆዝመን፣ ምን ልባችንን እንደሚሰብር፣ ምን ሐዘን ውስጥ እንደሚጨምረን፣ ምን ለብቻችንን እንድናሳልፍ እንደሚጋብዘን አላውቅም። እርግጠኛም ሆነው ግን በቦታ የማይገደብ በመሸከም አቅሙ በጣም የሚታወቅ የሰው ልብ በደንብ አብጠርጥሮ የሚያውቅ መንፈስ ቅዱስ ግን አጽናኝ ሆኖ ተልኮልናል። ስለዚህ እሱን የምንፈልግበት የመጀመሪያ ምክንያታችን ይሄ ነው። ዛሬም ቢሆን የምጋብዛቸው ወደ እሱ ነው።
እሱ እውነተኛ አጽናኝ ነው። ማንም ሊተካው አይችልም በምንም ሁኔታ ማለት ነው። ስለዚህ የሚያጽናና አንድ አጠገባችን እንዳለ እንድንረዳ እሱንም አጥብቀን እንድንፈልግ በጣም ላበረታታችሁ እወዳለሁ። ሁለተኛው ግን ምክንያቱ ምንድን ነው? ለምንድን ነው መንፈስ ቅዱስን መፈለግ ያስፈለገው ከተባለ ቁጥር 8 እስከ 11 ምን ይላል? እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው፣ ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው ይላል። ምንድነው ሁለተኛው ምክንያታችን? ለምንድን ነው መንፈስ ቅዱስን የምንፈልገው ከተባለ አሁን በሙላት የሚሰራው ማን ነው? መንፈስ ቅዱስ ነው ነው የሚለን። በሙላት የሚሰራው መንፈስ ቅዱስ ነው። እርሱ ሲመጣ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል። የእኛ ሚና እኮ ትንሽ ነው ወገኖች። የእነዚህ ደቀ መዛሙርት እኮ ሚና ትንሽ ነው። እኛ እኮ በእግራችን ተነስቶ አንድ ቦታ መሄድ ነው። የገባንን አንድ እውነት መናገር ነው። አልፎ መውቀስ የሚችል ስለምን ስለ ኃጢአትም ስለ ጽድቅም ስለ ፍርድም ዓለምን መውቀስ የሚቻለው ማን ነው? መንፈስ ቅዱስ ነው። ምናልባት ከዚህ ጋር ምን ያህል እንደሚሄድ ባላቅም ሁሌ ጊዜ ግን የምሸነፍበት አንድ የሰማሁት ምስክርነት አለ። በፊት ግሬት ኮሚሽን ከሚያገለግላቸው አገልግሎቶች መካከል አንዱ የኢየሱስን ፊልም በየቦታው ማሳየት ነው። በዛ አገልግሎት ውስጥ የመሳተፍ እድል ገጥሞኝ ነበር፣ በተለይ ስኩል ተማሪ እያለሁ ማለት ነው። ስለዚህ ያንን የሚታይበትን የቪዲዮ ካሴት የያዘች አንድ እህት በቤቷ ምግብ ለመጠየቅ የመጣን አንድ ሰው ከፍታለት ያንን ምግብ ለማቅረብ ሄደች። ያ የተከፈተለትን የጌታ የኢየሱስ ክርስቶስን ፊልም እያየ ነው የቆየው። ማንም ምንም አላለው። መጨረሻ ላይ ግን ፊልሙን አይቶ ሲያበቃ ሲያለቅስ ነበር። ምን ማድረግ አለብኝ ብሎ ሲል ነበር። ፊልሙ ምናልባት ፊልም ነው ልንል እንችላለን። በዚህ ውስጥ ሚናውን የሚጫወተው ማን ነው? የሚወቅሰው ማን ነው? የሰውን መንገድ ወደ ትክክል የሚያመጣ ማን ነው? ይሄ ጠንካራውን ልብ ወደ ስጋ የሚቀይር ማን ነው? አላምንም ብሎ በጣም በርቀት ያለን ሰው የሚያሸንፍ ማን ነው? መንፈስ ቅዱስ ነው። የኛ የመናገር ጥበብ አይደለም። የኛ የሆነ አንድ መንገድ አይደለም። የኛ የሆነ አቀራረብ አይደለም። እነዚህ ሁሉ አያስፈልጉም አላልኩም። ግን ደግሞ ሄዶ ሲወቅስ የሚያምርበት ማንም ሰው አያሸንፈውም የሚባለውን ሰው ማሸነፍ የሚችል መንፈስ ቅዱስ ነው። በዚህ ጊዜ በሙላት የሚሰራው እሱ ከሆነ እሱን በፍቅርና በደስታ መጋበስ፣ ከእሱ ጋር መጣበቅ ያስፈልገናል ማለት ነው። አሁን ያለውን ዓለም በቋንቋ ብቻ እናሸንፋለን ካልን እንሳሳታለን። ባለን አቅርቦት እናሸንፋለን ካልን እንሳሳታለን። በዛ ልክም አቅምና ጉልበት እናገኛለን ብዬ አላምንም። ስለዚህ ምንድን ነው እሱ በሙላት የሚሰራ ይሄ መንፈስ ቅዱስ ስለ ኃጢአትም ስለ ጽድቅም ስለ ፍርድም እውነተኛ ወቀሳ እንዲያደርግ የምንፈልግ ከሆነ ወደ እሱ መጣበቅ በጣም ያስፈልጋል። ሁለተኛው ምክንያት እሱ ነው። ለዚህ ሌላ ማስረጃ ማቅረብ ካስፈለገ ሄዶ ሐዋርያት ሥራን እኮ ማጥናት ነው። እንዴት ባለው ሁኔታ ከነሱ ጋር ቆሞ እንደነበር፣ እንዴት ከተማ እንዳንኳኩ፣ እንዴት ታላላቆች እንደመጡ፣ እንዴት ተራው ሕዝብ እንደመጣ፣ እንዴት የእግዚአብሔር ጸጋና ብርሃን እንደተገለጠ የሐዋርያት ሥራ ይነግረናል። ማንም አይደፍራቸውም የተባሉ ሰዎች እኮ መንገዳቸው ተቃንቷል፣ ወደ እውነት መጥተዋል፣ የእግዚአብሔርን ጽድቅና ብርሃን አይተዋል፣ መጀመሪያ የነበሩበትን ነገር ትተዋል። ይህን ሚና የተጫወተ ማን ነው? መንፈስ ቅዱስ ነው። ማንም የማይችለውን ደጅ ሄዶ ማንኳኳት የሚችለው ዛሬም ቢሆን መንፈስ ቅዱስ ነው ማለት ነው። ስለዚህ ሰዎችን ወደ እግዚአብሔር መንግስት የሚጠራ ይህንን የፍቅር ወንጌል ለልባቸው የሚናገር ኢየሱስ ክርስቶስ ለእነሱ እንደሞተ ማስረዳት የሚችል አሁንም በስራ ላይ ያለ ማን ነው ካልን መንፈስ ቅዱስ ነው። ስለዚህ ሁለተኛው ምክንያታችን በሙላት የሚሰራው እሱ ስለሆነ ነው። የመጨረሻውና ሶስተኛው ምንድን ነው? ቁጥር 12 ጀምሮ ምን ይላል? የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራቸዋል ይላል። ምንድን ነው የሚለን መጽሐፍ ቅዱስ ካልን የምነግራችሁ ገና ብዙ አለኝ፣ ግን ልትሸከሙ አትችሉም። እሱ ሲመጣስ ወደ እውነት ይመራቸዋል ይላል ማለት። ስለዚህ ሶስተኛው ምክንያት ምንድን ነው? ወደ እውነት የሚመራ አንድ ብቸኛ መንፈስ ቅዱስ። የሚገልጥላቸውን ሁሉ ቢገልጥላቸው የመረዳት አቅም የላቸው። መጽሐፍ እሱን ነው የሚለው። ዛሬም ቢሆን ወደ እውነት መምራት የሚችል ማን ነው ከተባለ መንፈስ ቅዱስ ነው። ምናልባት ከጠቀመንና እንደ ማሳያ ማንሳት ካስፈለገኝ እንደው ጥቂት ነገር ለማንሳት ያክል ሐዋርያት ሥራን መጽሐፍ ሄደን ስናጠና ከእሱ ጋር አብረውት የነበሩ ደቀ መዛሙርቱን በመጨረሻ ሰዓት ሊለያቸው ሲል ምዕራፍ 1 ቁጥር 8 ላይ የሚነግራቸው ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ነው ያለው። እንዳትወጡ ነው ያለው። ለምን? ከኢየሱስ ጋር ውለዋል። አዎ ውለዋል። ሲነሳ አይተዋል። አዎ አይተዋል። በእጃቸው ነክተዋል። በደንብ ነክተዋል። እንናገር ቢሉ ሊናገሩት የሚችሉት በጣም በቂ ነገር አላቸው።
ግን ደግሞ የሚናገሩት በቂ ነገር አለ ማለት ድል ያገኛሉ ማለት አይደለም። የሚናገሩት በቂ ነገር አለ ማለት ሰው ወደ እውነት ይመጣል ማለት አይደለም። ይህንን ሚና ሊጫወት የሚችል ማን ነው? መንፈስ ቅዱስ ነው። ስለዚህ ትምህርታቸው እንዳለ ሆኖ፣ ልምምዳቸው እንዳለ ሆኖ፣ ከጌታ ጋር የነበራቸው ብረት እንዳለ ሆኖ፣ ከሞት ሲነሳ ማየታቸው እንዳለ ሆኖ ኃይል ግን ሊመጣ ይገባል አላቸው። ከምዕራፍ 2 በኋላ ሄደን እኒ ካልን ሙሉ ሐዋርያት ሥራን እንድታጠኑ አበረታታቸዋለሁ። እድገት አለ እዛ መጽሐፍ ላይ፣ መስፋፋት አለ እዛ መጽሐፍ ላይ፣ ጤናማ የሥነ መለኮት ትምህርት አለ እዛ መጽሐፍ ላይ፣ ሐዋርያት ሥራ ላይ። ይህንን ያደረገ ማን ነው? መንፈስ ቅዱስ ነው። ማሳያ ለማቅረብ ያክል ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ስናነብ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይላል። ይህን ሚና ማን የተጫወተው? መንፈስ ቅዱስ ነው የሚለን። በዛ በጴጥሮስ ስብከት ውስጥ በሰው ልብ ብርሃን ያበራ የነበረ ወደ እውነት ይጠራ የነበረ ማን ነው? መንፈስ ቅዱስ ነው። ቁጥሩ ቀላል አይደለም። 3000 ሰው ተጨመረ ይላል። ይሄንን ክፍል ይዘን ምዕራፍ 4 ላይ ብንሄድ፣ ምዕራፍ 5 ላይ ብንሄድ፣ ምዕራፍ 11 ላይ ብንሄድ፣ ሌሎችም ምዕራፎች ላይ ብንሄድ የዚህን ያህል ቁጥር ተጨመሩ፣ የዚህን ያህል ቁጥር ተጨመሩ የሚል እናያለን። ግን ደግሞ መጽሐፍ ቅዱስ ስናጠና እነዚህ የሚጨመሩ ሰዎች ግን ቁጥር ብቻ እንዳልነበሩ እናውቃለን። ለምን? መምጣታቸው የሕይወት ምስክርነት ነበረው። መስፋፋት የምንለው ወደ ጎን ስለሆነ ማለት ነው። ቸርነት ነበር፣ ርኅራኄ ነበር፣ ማካፈል ነበር፣ ጸሎት ነበር፣ ቃል ነበር። በእነሱ መካከል ደቀ መዝሙር መሆን ነበር። አካባቢያቸው ላይ በሕይወት የማሸነፍ ነገር ነበር። ይህንን ሁሉ ሊያደርግላቸው የቻለው ማን ነው ከተባለ መንፈስ ቅዱስ ነው። ዛሬም ቢሆን ዓለም ብዙ እውቀት አላት። እኛ ብቻ አይደለም የምንናገር። ዓለም ብዙ እውቀት አላት። ለወጣቶች የሚላክ ብዙ መረጃ አለ። ለታዳጊዎች የሚላክ ብዙ መረጃ አለ። ለባለትዳሮች የሚላክ ብዙ መረጃ አለ። ያንን ሁሉ መረጃ እግር በእግር እየተከታተሉ የሚገባውን ነገር መልስ መስጠት አይቻልም። አንድ ግን እውነት አለ። ምን? የሰው ልጆችን ወደ እውነት መምራት የሚችል አንድ ብቸኛ መንፈስ ቅዱስ። ስለዚህ ጌታ ኢየሱስ በሕይወት እያለ ከነሱ ጋር በነበረበት ጊዜ በምድር መጽሐፍ ቅዱስ የሚለን ምንድን ነው? ለእነዚህ ደቀ መዛሙርት ምንም መጠላት ቢገጥማችሁ፣ ምንም መገፋት ቢገጥማችሁ፣ ምናልባትም እናንተን መግደል እግዚአብሔርን እንደማገልገል የሚቆጠርበት ዘመን ይመጣል ቢላቸውም ዝግጅታችሁ የተጠበቀ ይሁን እንደማለቱ በዛው ልክስ መንፈስ ቅዱስ ደግሞ ይመጣላል። ስለዚህ ምን እንደሚገጥመን አላቅም። እነዚህ ደቀ መዛሙርት ድል አድርገው አልፈዋል። ይመቷቸዋል፣ ግን ይፈሯቸዋል። ይገሏቸዋል፣ ግን ይጠነቀቋቸዋል። በጣም የተባረከ ሕይወት ነበራቸው። የተጽዕኖ ሰዎች ነበሩ። ይህንን ከየት አመጡት? ከመንፈስ ቅዱስ ነው። ዛሬም የምነግራቸው የመጨረሻ መልእክቴ ይሄ ነው። አጽናኝ ነው እሱ። አዎ አጽናኝ ነው። አጽናኝ ብቻ ደግሞ አይደለም። በደንብ ስሙኝ። በዚህ ዘመን በሙላት የሚሰራው መንፈስ ቅዱስ ነው። ስለ ኃጢአትም ስለ ጽድቅም ስለ ፍርድም ሲወቅስ የሚያምርበት መንፈስ ቅዱስ ነው። ያም ብቻ አይደለም። የሰው ልጆችን ወደ እውነት የሚመራ አንድ ብቸኛ ማን ነው ካልን መንፈስ ቅዱስ ነው። ስለዚህ ወገኖቼ ሆይ ምንም አይነት ዘመን ከፊት ሊመጣ ይችላል። የትኛውም ዘመን ይምጣ፣ እኛ እንደ ብልህ ሰው ማድረግ ያለብን ነገር ምንድን ነው ካላችሁ፣ እባካችሁን ደግሜ እነግራችኋለሁ። በቂ ዝግጅት ይኖረን፣ ከመንፈስ ቅዱስ ጋር የተጣበቀ ሕይወት ይኖረን። ለምን? እሱ አጽናኛችን ነው። በዚህ ዘመን የሚሰራው በሙላት እሱ ነው። ወደ እውነት የሚመራ አንድ ብቸኛ ነው። የዘመናችንን ቤተክርስቲያን በዚህ እንዲሞላ በጣም ምኞቴ ነው። እናንተም ወደ እሱ እንድትቀርቡ ጋብዛቸዋለሁ። እንደ አዲስ ጌታ አምላክ በመንፈሱ በኃይሉ እንዲሞላን ጸሎቴ ነው። እሱ ካለ መጽናናት አለ። እሱ ካለ በሙላት የጌታን ሥራ መስራት አለ። እሱ ካለ ወደ እውነት ሁሉ መመራት አለ። የጌታ ጸጋ ከሁላችን ጋር ይሁን። ተዘጋጁ። በመንፈስ ቅዱስ ራሳችሁን አሳልፋችሁ ስጡ። ስንዘጋጅም የምንዘጋጅ ከመንፈስ ቅዱስ ጋርም ስንኖር የምንኖር እንድንሆን አበረታታለሁ። የጌታ ጸጋ ከሁላችሁ ጋር ይሁን። ወዳችኋለሁ። አጭር ጸሎት እናድርግና ይህም ክፍለ ጊዜ እንጨርሳለን። ጌታ አባት ሆይ ለስምህ ክብር ይሁን። እናመሰግናለን። እነዚህ ደቀ መዛሙርት አንተ ከሄድክ በኋላ በድል ያለፉበት ሚስጥሩ መንፈስህ ነው። መንፈስ ቅዱስ ሆይ ለአንተ ተገቢውን ቦታ እንድንሰጥ እንድትረዳን፣ ብቻችንን ምንም እንደማናመጣ እንድናውቅ፣ ከአንተ ጋር የበለጠ እንድንጣበቅ እንድትረዳን እንጸልያለን። ምክንያቱም አንተ አጽናኝ ነህ። ምክንያቱም አንተ ዓለምን ስለ ጽድቅ፣ ስለ ፍርድና ስለ ኃጢአት የምትወቅስ ነህ። ምክንያቱም አንተ ወደ እውነት የምትመራ ነህ።
የበለጠ አንተን እንድንጠጋ እንድትረዳን በጌታ በኢየሱስ ስም እንጸልያለን። አሁን እንዳነሳነው በሐዋርያት ሥራ መጽሐፍ ላይ እነዚህ ደቀ መዛሙርት ተጽዕኖ ያሳደሩበት ምስጢሩ አንተ ነው። ብዙዎች ወደ መንግሥት የፈለሱትን ባንተ ነው። አቤቱ ጌታ አባታችን ሆይ ሕይወታቸው አሸናፊ የሆነው ባንተ ነው። የሚጨበጥ የሚዳሰስም ነገር የኖራቸው ባንተ ነው። መንፈስ ቅዱስ እንደሚገባው ቦታ እንድንሰጥ ካንተም ጋር እንድንሰራ ጸጋና ምሕረት ለሁላችን እንድትሰጥ እንለምንሃለን። ስለ ሁሉ ክብር ለአንተ ይሁን።